ኢትዮጵያውያን አሰፋ ጫቦ ነፍሱን ይማርና ምን ይላል መሰላችሁ? የኢትዮጵያ ሕዝብ የማይመጣ ነገር የመጠበቅ የረጅም ጊዜ ልምድ አለው ይላል። ይሄ ዛሬ የምነግራችሁ ታሪክ እሱን ያስታወሰኝ። በ660 ሺህ ብር ይሄኛው መኪና፣ በ890 ሺህ ብር ይሄኛው መኪና ከውጪ ያስመጣላችኋለሁ ብሎ ቅድመ ክፍያ 200 ሺህ ብርና 150 ሺህ ብር። ይሄ የሚሰራው እንግዲህ ፍኖት ማይክሮ ፋይናንስ የሚባለው ሳኮ የሚባለውና ያው የፈረደበት ጤግሮስ ትሬዲንግ ነው። ጤግሮስ እኔ እዛው አዲስ አበባ ዙሪያና ኦሮሚያ ላይ ቀረ ነው የሚመስል። ለካ አማራ ክልልም ገብቶ ጎንደር ከተማ ላይ ዘጭ አርጓቸው ጠፍቷል። እነዚህ የተበሉ ሰዎች ወደ ፍርድ ቤት ሲሄዱ ፍኖት ማይክሮ ፋይናንስ የሚባለው እንግዲህ አበዳሪ ድርጅት የሚባለው አካውንቱ ላይ የኢትዮጵያ አቢሲኒያ ባንክ ላይ 5,083,702 ብር ነው ያለው። አባይ ባንክ ላይ ሁለት አካውንት ነው ያለው። አንደኛው ላይ 377,231 ብር ነው። አንደኛው ላይ ደግሞ 114,164 ብር ነው ያለው። በዚህ ላይ ይሄ እግድ ሲመጣ የፍርድ ቤት እግድ ሲመጣ ከዚህ በፊት 3 ፍርድ ቤቶች ይሄን እግድ አሳግደዋል። ይገርማሉ እኮ። ይሄንን ብር አይታችሁ ብቻ እነዚህ ጤግሮስ የሚባለውና ፍኖት ማይክሮ ፋይናንስ እንዴት ተባብረው ተዘጋጅተውበት ቀድመው ስለደረሱ ነው ይሄንን እንትን ያደረጉት፣ ይሄንን ብርም ያሳገዱት። ጤግሮስ ጭራሽ የለውም። ብድርና ቁጠባ ተቋም ነኝ ብሎ አካውንቱ ላይ ያለውን ብር እንዴት ተባብረው እንትን እንደሚሉ። ስለዚህ ጥፋተኞቹ እኛ ነን። በ660 ሺህ ብር መኪና ይመጣልኛል፣ ቅድመ ክፍያ 200 ሺህ ብር ከፍዬ ይመጣልኛል ብለን ራሳችን ተሳስተን ሌሎችን የሚያሳሳት ነው እኛ ነን። በተጨማሪ የመንግስት መስሪያ ቤቶች ይመጣላችኋል ስጡ ሰራተኞች ያላችሁ፣ በዚህ አጋጣሚ ስትከሱ፣ በተለይ ጤግሮስን ስትከሱ እንድትሳሳቱ ያደረጋችሁን የመንግስት መስሪያ ቤቶች የጎንደር ከተማ ትምህርት ቢሮ፣ የኦሮሚያ ወጣቶችና ስፖርት ቢሮ፣ የአዲስ አበባ ትምህርት ቢሮ፣ እነዚህን 3 አካላት አብራችሁ ክሰሱ። ቢያንስ ይማሩበታልና። በተጨማሪ የጤግሮስን ሰዎች የምታውቁ አድራሻቸውን የምታውቁ ሰዎች ጀባ ብትሉን ጥሩ ነው። የጤግሮስ አካውንት ደግሞ ምንም የለውም። ያሳዝናል። እንንቃ፣ እንጠይቅ። ነጋዴ የሚጠይቀው የሚነግደው ትርፍ ለማምጣት እንጂ መንግስተ ሰማያት ለመግባት አይደለምና ለምን ብለን እንጠይቅ። ዋጋውንም እንወቅ፣ የመኪናን ዋጋ። ሚስቱን በአሰቃቂ ሁኔታ ገለው በቲክታክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን የምናውቀው መረጃ ምንድን ነው? ጉዳዩ በአዲስ አበባ የተፈጸመ አነጋጋሪ ጉዳይ ነው። ሙሉ መረጃውን አቀርባለሁ። በአዲስ አበባ አየር ጤና አካባቢ በሚገኝ አማኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት የልጆቹ እናት የሆነችውን ባለቤቱን አለሚቱ ሸጋውን በአሰቃቂ ሁኔታ ከገደለ በኋላ የሟችን አስክሬን በመቅረጽና የጽሑፍ ዛቻ በማከል ለቤተሰቦቹ ሲልክ የነበረው ተጠርጣሪው ደሳለኝ ሽመልስ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። የተያዘው ደግሞ በጉራጌ ዞን ውስጥ ነው። ተጠርጣሪው በጉራጌ ዞን ጉታዘር ወለኔ ወረዳ መለል አምባ ከተማ በቁጥጥር ስር የዋለ ሲሆን ከአዲስ አበባ የሄዱ የአዲስ አበባ ፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ ተመልሰዋል። የሟች ወላጅ አባት የሆኑት አርሶ አደሩ አቶ ሸጋው ደሳለው ገዳዩ በቁጥጥር ስር መዋሉን ሲሰሙ የተሰማቸውን ስሜትና የበዛ ሐዘናቸውንም ለኢትዮጵያ ሕዝብ አስተላልፈዋል። ለቲግባ ኢትዮጵያ በሰጡት ቃለ ምልልስ ልጄ የእኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷንም እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችም። ልጄ ግን በባሏ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን በሚዲያ የለቀቀ ቪዲዮ በማንሳት እናንተንም ደግሟቸዋለሁ እያለ የሚናገረው ነገር በጣም እንድንጎዳና እንድንቆስል አድርጎኛል። ቅስሜ ተሰብሯል። እኔ ብሞት ይሻል ነበር ብለዋል። መንግስት ባለበት ሀገር ልጄን ገድሎ ቲክታክ እንዴት ይጠቀማል የሚለው ያስበው ነበር።
አሁን ግን ገዳዩ በፖሊስ መያዙ ሰማ ሟች ልጄን አለሚቱን በህይወት እንዳገኘዋት ተሰምቶኛል። አሁን ግን ወንጀሉም እንደ ማንኛውም ወንጀል ተቃሎ እንዳይታይ እፈልጋለሁ፣ ፍትህ ማግኘት እፈልጋለሁ ሲሉ ተናግረዋል። በጣም አስደሳች የሆነ ዜና ነው ጋይስ ይዤላችሁ የመጣሁት። ሚያዝያ 18 ቀን ከሳምንታት በፊት ማለት ነው የምትመለከቱት ግለሰብ እዚህ ጋር ያለችውን እህታችንን እጅግ በጣም አሰቃቂ በሆነ ሁኔታ በሆቴል ውስጥ ከገደላት በኋላ ቪዲዮ በመቅረጽ ለቤተሰቦቿ እንዲሁም ደግሞ በማህበራዊ ትስስር ገጾች ላይ ሳይቀር እንግዲህ ፖስት አድርጎ እየተፈለገ እንደሆነ እንዲሁም ደግሞ ፖሊስም ጭምር እንግዲህ ጥሪ እንዳቀረበ ነግራችሁ ነበረ። ይህ ግለሰብን በአሁኑ ሰዓት ማለት ነው በጉራጌ ዞን መለል አምባ ከተማ ውስጥ በቁጥጥር ስር መዋሉ ነው እየተነገረ የሚገኘው። እንደሚታወሰው እንግዲህ የገዛ ባለቤቱ እንዲሁም ደግሞ የ3 ዓመት ልጁን እናት ነው እንግዲህ አሰቃቂ በሆነ ሁኔታ ገሏት ቪዲዮ እንዲሁም ደግሞ ፎቶ ቀርጾ ቤተሰቦቿ ሳይቀር ሲያስፈራራ የነበረው ይህ ግለሰብ እንግዲህ በአሁኑ ሰዓት በቁጥጥር ስር ውሎ ወደ አዲስ አበባ ማለት ነው ፖሊስ ይዞት እየመጣ እንደሆነ ነው መረጃዎች እየወጡ የሚገኙት። የልጅቷ ወላጆች እንዲሁም ደግሞ ቤተሰቦቿም ጭምር እንግዲህ አሁንም ፍትህ እንዲሰጣቸው ጭምር ነው ጥሪ እያቀረቡ የሚገኙት። የ3 ዓመት ልጇንም እጅግ በጣም አስቸጋሪ በሆነ ሁኔታ ይዘነው እንገኛለን፣ አሁንም ፍትህ እንጠይቃለን፣ ፖሊስንም እናመሰግናለን ሲሉ ነው እየተናገሩ የሚገኙት። እንግዲህ ከሳምንታት በፊት በአየር ጤና በአንድ ሆቴል ውስጥም እንግዲህ ይህችን እህታችንን ገሎ እዛ ሆቴል ውስጥ ማለት ነው አስከሬኗን ጥሎ መሄዱን ጭምር እኔም መረጃውን አድርሻችሁ ነበረ። በአሁኑ ሰዓት ግን በቁጥጥር ስር መዋሉ ተነግሯል። በጉዳዩ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በድጋሚ ለሟች እህታችን ነፍስ ይማርልን። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሰበር አሁን የገባም ፍርድ ቤቱ በቴዲ አፍሮ ማናጀር እና በሌሎችም ላይ በዋስትና ጉዳይ የመጨረሻ ውሳኔውን ሰጠን። መረጃውን በአጭሩ አቀርባለሁ። የቴዲ አፍሮ ምክትል ማናጀርና ጓደኞቹን ጨምሮ 7 የተለያዩ ግለሰቦች መታሰራቸውን ዘሀበሻ በቅድሚያ ዘግቦ ነበር። እነዚህ 7 ግለሰቦች እንግዲህ 3 የተለያዩ ክሶች ቀርቦባቸው ነበረ በፖሊስ ላለፈው 1 ወር ያክል ምርመራ ሲደረግባቸው ቆይቶ ዛሬ ፍርድ ቤቱ በዋስትና ጥያቄያቸው ላይ ምላሽ ሰጥቷል። ሁከትን በማስነሳት በአደንዛዥ ዕፅና እንደዚሁም ደግሞ ጦር መሳሪያ መገኘት የሚሉ የተለያዩ ክሶችን ፖሊስ አቅርቦ ምርመራ ሲያደርግ የቆየ ሲሆን በዛሬው ዕለት ፍርድ ቤቱም የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞንን ጨምሮ የሱፍ ያሲን እንደዚሁም 7ቱን ግለሰቦች በዋስ እንዲወጡ አዟል። የፍርድ ቤቱ ሙሉ ዝርዝር ውሎ በምሽቱ የዘሀበሻ ዜና ላይ ጠብቁን፣ ይዘን እንቀርባለን። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ፣ ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩህ አንተ ያጋለጥካቸው ሌቦች ብቻ እንዳይመስልን፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው ያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ።